بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه. الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تابعهم بإحسان إلى يوم الدين. بارات مقطع جعلاتشو يا أفريكا انقرا بروغرام تكتاتاوش وحييكم بتحية الإسلام والسلام. السلام عليكم ورحمة الله وبركاته. ይህ በየዕለቱ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ የሚቀርበው ضيف አፍሪቂያ ወይም የአፍሪካ እንግዳ የተሰኘው ፕሮግራም ነው። አብራችሁ የምቆየው መሐመድ አብዱራህማን አቡ አፍናን ነኝ ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። የዛሬው ተጋባዥ እንግዳ ከወደ ደቡብ ወሎ ዞን በቃሉ ወረዳ ደጋን ፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል ኡስታዝ ጀማሉዲን ይሆናል። ባረከላሁ ፊኩም። ቀጣይ አንድ ሰዓት በዚህ በደቡብ ወሎ ዞን በቃሉ ወረዳ በደጋን በፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል ዙሪያ አንዳንድ ሀሳቦችን ወደ እናንተ ለማድረስ መስመር ላይ ይገኛል። አብራችሁ እንድትሆኑ በአክብሮት ተጋብዛለሁ። ባረከላሁ ፊኩም። መልካም ቆይታ። طيب ኡስታዝ ጀማሉዲን እንግዲህ በቅድሚያ አላህ Subhanahu Wa Ta'ala እንኳን ለዚህ ለተከበረው ወር በሰላም አደረሳችሁ እያልኩኝ ዛሬ በዚህ በደቡብ ወሎ በቃሉ ወረዳ በደጋን ፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል ዙሪያ አንዳንድ ሀሳቦችን በአፍሪካ ቲቪ መስኮት ብቅ ብለህ የአፍሪካ እንግዳ ተጋባዥ እንግዳ ለመሆን ፍቃደኛ ስለሆንክ በአድማጭ ተመልካቾች ስም ከልብ የከበረ ምስጋና ላቀርብልህ እወዳለሁ። እንኳን ደህና መጣህ ኡስታዝ ጀማሉዲን። አልহামዱሊላህ እንኳን ተበቃችሁ። ጀዛኩሙላህ ኸይር ማለት ነው። طيب بارك الله فيك። እስኪ እንግዲህ ዛሬ ቀደም ብዬ ለመጠቃቀስ እንደሞከርኩት እዛ በእናንተ አካባቢ በደጋን ስላለው ፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል አንዳንድ ሀሳቦችን ለአድማጭ ተመልካቾቻችን የምናጋራ ነው የሚሆነው። በድጋሚ ስለመጣ ደስ ብሎኛል። እስኪ በቅድሚያ ኡስታዝ ጀማሉዲን ማን ነው? እስኪ ከራስ አንደበት የተወልደህ የታደግ የተቀራህ የሚለውን ከራስ አንደበት እንስማውና ወደ ቀጣይ ጭውውታችን እናልፋለን። ተፈضل ኡስታዝ። مرحبا. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. اللهم يسر أمرنا. اللهم رحمتك نرجو فلا تكلنا له صلاة الرهطين. اللهم يسر أمرنا. السلام عليكم ورحمة الله وبركاته. عليكم السلام. جزاكم الله خيرا بارك الله فيكم. እንግዲህ አፍሪካ ቲቪን ብቸኛ የሙስሊሙ መገናኛ የሙስሊሙ ማንም ሚዲያዎች በሌለበት ሰዓት ላይ ይሄ ሚዲያ ትልቅ ስራ ሰርቷል። ብቸኛ ሚዲያችን ነበር። አልহামዱሊላህ ረብል ዓለሚን። ዛሬ ደግሞ እንግዲህ እኔ ተራ ደርሶኝ ደግሞ በዚህ መስኮት ብቅ ማለት እንግዲህ ጀዛኩሙላህ ኸይረን ባረከላሁ ፊኩም። አላህን እናመሰግናለን። እንግዲህ ሁላችንም ረመዳናችን አላህ ተቀባይነት ያለው አላህ ይቀበለን እንላለን። በተረፈ በእኔ በኩል እንግዲህ ጀማሉዲን ሰይድ አሊ ይባላለሁ። እንግዲህ እዚሁ አካባቢ በደቡብ ወሎ ዞን በቃሉ ወረዳ አካባቢ ላይ የትውልድ ቦታዬ ቀጠጣ ይባላል። ደግሞ 024 በአሁኑ ሰዓት ይባላል። በዛ አካባቢ ላይ ነው የተወለድኩት። እንግዲህ ዘመዶችና ቤተሰቦቼ ተከትዬ ወደ ደጋና አካባቢ ላይ በ1976 አካባቢ ነው እንግዲህ ወደ ከተማው አካባቢ ላይ የገባሁት ትንሽ ልጅ ሆኜ። እንግዲህ ከዛ በኋላ ያው ከቤተሰብ ያው እናትና አባቴ ሞተው ስለነበረ ከአክስቴ ጋር ነው ያደግኩት በዚሁ ደጋና አካባቢ ላይ። እንዲሁም ወደ ዱብቲ እንደዚሁም ደግሞ ባቲም የተወሰነ ጊዜያትን እንደዚሁ ኖሬያለሁ። ያው በዛም እንተዋወቃለን ከእናንተም ጋር ከወንድማችን አቡ አፍናን ጋር። እንግዲህ ያው ከዛ በኋላ ከአክስቴ ጋር ሆኜ ትምህርት ለመማር እንግዲህ ብዙ ገፍቼ ባልሄድ እንኳን እስከ 8ኛ ክፍል ባለው በደርግ መጨረሻ አካባቢ ላይ እንደውም ደግሞ ኢህአዲግ እስከ 1984 ድረስ አካባቢ ላይ ከገባሁ በኋላ ግን የህይወት እንትን ተወሰነ መራመድ ስላልቻልኩኝ ከዛ በኋላ ወደ ስራ ገባሁኝና በዛው ደግሞ የተወሰነ ቅርአት ለመቅራት የተወሰነ ሞክሬያለሁኝ። ባት እንግዲህ ከነ ሸብራይም ዑመር ሸብራይም ሎጊያ እሳቸው ደረጃ ነበርኩኝ በሰዓቱ። ከዛም እንግዲህ አሻገር እንደዚሁም ተፍሲር ከታተል ነበር። ባት ላይ የሽማመዝን ተፍሲር እንደዚሁ ከታተል ነበር። ከዛ በኋላ ባለው ላይ ወደ ዱብቲ ደግሞ ከገባሁ በኋላ አንዳንድ የተወሰኑ ትምህርቶችን ቅርአቶችን ለመቅራት ሞክሬያለሁ። ከዛም እንግዲህ ወደ ንግዱ ዓለም ላይ የተወሰነ
እንግዲህ በሱቅ ቤት ተቀጥሮ የመስራት እንዲሁ በግሌም የመሞከር አይነት ነገሮች ብዙ አሳልፌ መጨረሻ ላይ ግን እንግዲህ ያው ወደ ዲኑ መስመር ላይ መግባት እንዳለብኝ እንግዲህ ከአላህ ሱብሓነሁ ወተዓላ እንግዲህ ሁኔታዎች በሙሉ ወደዛ የሚያመላክቱ ነገሮች ሲፈጠሩ ቀጥታ እንግዲህ ወደዛ ውሳኔዎች አደረኩኝና ወስኜ ወደ ቂራአት አካባቢ ላይ መገባለሁ እንትን ስል እንግዲህ ከዲሾቶ አካባቢ ላይ ሱቆችን እዛ ሰራ ነበር። ከዛ ተስቼ ወደ ባቲ ልገባ ስል እንግዲህ ሼክ እንድሪስ አሊ ሁሴን ወይም ደግሞ ኡስታዝ እንድሪስ ወደ ደጋን አካባቢ እዚህ ጋር በአዲስ እንትን ትልቅ የዳዋ መስመር ስለነበር በዛ ላይ ይሰሩ ነበርና እዚህ ጋር መጥቼ እንግዲህ ቁርአን ትምህርት እንዳስተምር ስጋበዝ እኔ ማስተማር ሳይሆን አሁን መቅራት መጨመር ነው እንጂ የምፈልገው ማስተማር አልፈልግም ሆናል። በጣም ወንድሞች ተጽዕኖ ሲያሳድሩብኝ እንግዲህ ወደ ደጋን ተመልሼ መጣሁኝና እንግዲህ እዚህ የትምህርት ቤት ያህያ አልአንሲ ረሂመሁላህ አላህ ይዘንለት እሱ የሰራው መድረሳና እንዲሁም መስጂድ ነው። የአምስት መቶ ላይ ያለፈ መስጂድ። ስለዚህ አሁን ያለህበት የፈትሑል ኢስላም የቁርአን ሂፍዝና የሐዲስ ማዕከል ላይ ተረጋጋ። እዚህ ተረጋግቼ طيب ኡስታዝ ጀማል ባረከላሁ ፊክ። ጥሩ ነው ኢንሻአላህ። አድማጭ ተመልካቾች አሁን ስላንተ ያላቸው ግንዛቤ ትንሽ ሰፋ ብሎ ተስፋ አደርጋለሁኝ። ቂራአቱንም ትምህርቱንም ንግዱንም ሞክረሃል ማሻአላህ። አሁን ደግሞ በጣም ትልቅ ቦታ ነው ያለው። አላህ ሱብሓነሁ ወተዓላ ጽናቱንና ብርታቱን እንዲሰጥህ እኔ በግሌ አላህን እየተማጸንኩኝ ፕሮግራሜን እቀጥላለሁኝ። እስኪ ኡስታዝ ጀማል ሌላው እንግዲህ አሁን አንተ ያለው በደቡብ ወሎ በደጋን ነው። ፈትሑል ኢስላም የቁርአን ሂፍዝና የሐዲስ ማዕከል ላይ ያን ያስተዳደርክ ነው ያለው። በጣም በርካታ ሐፊዞችና ተማሪዎች እንዳሉ ሰምቻለሁኝ። ወደ በኋላ ላይ ምናነሳ ይሆናል። እስኪ በደጋን አካባቢ ያለው የረመዳን ድባብ ምን ይመስላል? እስኪ አጠር አድርገህ። አልሐምዱሊላህ ረብል ዓለሚን። እንግዲህ ደጋን ትንሽ ለየት የሚልበት ሁኔታ በ1990 ምናምኖቹ አካባቢ ላይ ወደ 80 መጨረሻ ላይ 90ዎቹ አካባቢ መጀመሪያ አካባቢ ላይ እነዚህ ፈትሑል ኢስላም ላይ ከመጣሁ በኋላ 1991 ላይ ነው ወደዚህ የመጣሁትና ከዛ በኋላ 1991 በኋላ 92 አካባቢ ይመስለኛል ይሄ ማነው የኢዕቲካፍ የተጀመረበት አካባቢ ስለነበረ ረመዳኑ ድባቡ ትንሽ ለየት ይል ነበር። በጣም ለየት ይላል ደጋን አካባቢ። ከዛን ጊዜ ጀምሮ ኢዕቲካፍ ተለመደ። እነ ሼክ መሐመድ አልአንሲ ሌሎችም ነው አቡበከር አህመድ ሌሎችም የሚጎርፉበት ቦታ ስለነበር ከዛ ያን ይዞ በቃ የረመዳን እንትናችን በዚህ አካባቢ ላይ በጣም ደስ የሚልና እንደ ሁለተኛ ለኛ በሁለተኛ ሐረምነት የሚመስል አይነት ድባብ የሚታይበትና ህብረተሰቡ ተናግቶ የሚጾምበት ጥሩ ተራዊህ ተማሪዎች እየተቀያየሩ የሚያሰግዱበት ከመሆኑ የተነሳ በጣም ልዩ ነው። طيب እንደው ምናልባት በ1990ዎቹ አካባቢ አሁን ያነሳባቸው ሰሞን አካባቢ እኔም በደንብ ነው የማስታውሰው። ልጆች ነን ከባቲ ሁሉ የመጣን ደጋን ተራዊህ ሁሉ ሰግደን የምንመለስበት አጋጣሚ ነበርና በጊዜው ያው ባቲ ከደጋን ያው ከፍ ተለቅ ያለ ከተማ ነው ታውቃለህና ግን ነገር ግን እዛ መስጂድ አካባቢ የነበረው ድባብ በጣም ደስ ይል ስለነበር ከተለያየ አካባቢ ሰዎች መጥተው ዒሻን ሰግደው ተራዊህ ሰግደው የሚመለሱበት አጋጣሚ ነበር። እንደ አሁንም ያ ድባብ አለ እንደቀጠለ ነው። በጣም ጥሩ። እንግዲህ በመካከል ላይ ተቋርጦ እንደነበር ይታወቃል። ከ2005 በኋላ እስከ 2010 አካባቢ ላይ ዶክተር አብይ እስከመጡበት ለውጡ እስከመጣበት ድረስ ያው እንግዲህ ቦታው ዝግ ነበር። ከዛ በኋላ እንግዲህ ከገባም በኋላ አሁን እንዳውም ሁኔታዎቹ ትንሽ ሁሉ ነገር ጨመር ያደረገና ደስ የሚል ያው እንግዲህ ኡስታዛችንን ወደ ፌደራል መጅሊስ ስለሄዱ አናገኛቸውም ነገር ድባቡ ግን በጥሩ ሁኔታ ነው ያለው። ሼህ ድሪስ ማለት ነው። ሼህ ድሪስ አሊ ኡስታዝ ድሪስ አሊ ያው ሼህ ድሪስ ደጋን ብዙ ጊዜ ሼህ ድሪስ ደጋን ተብለው ነው የሚታወቁት። አላህ ይጠብቃቸው ባሉበት። طيب ኡስታዝ ጀማል የሆነ ሰዓት ላይ ወደ ሳውዲ አረቢያም ስደት መተህ ነበር። በኢትዮጵያ ሙስሊሞች ሰላማዊ ትግል የድምጻችን ይሰማ ሰሞን አካባቢ እኛ እንኳን እዚህ ነበርንና ሼህ ድሪስን ጨምሮ አንተን ሻሊ ገርባ እና ኡስታዝ መሐመድ ያሲን በርካታ ወንድሞች ጋር ከመጡት መካከል አንተም እዚህ ሳውዲ አረቢያ አካባቢ ነበርክ። ትክክል ነበርኩ። በዛው በድምጻችን ይሰማ በነበረው እንትን ተጽዕኖ ነው የመጣው። እንግዲህ 2005 መጨረሻ አካባቢ ላይ መጀመሪያ እንግዲህ እንደሚታወቀው 2004 አካባቢ ላይ በጣም እየተፋፋመ መጣና 2005 አካባቢ ላይ ወደ ጥቅምት 11 አካባቢ ላይ ከዚህ ከደጋን አካባቢ መውጣት ተገደድኩ። ምክንያቱም
አልተቻለም። የፈልጉት ዲን የሚያስተምረን ወይ ዲን የሚደግፍን የሚያስፋፋን የኔ ስራ እንኳን ማስተማሩ ላይ እንኳን ባይሆን በኋላ ላይ ያለው መጀመሪያ ማስተማር አካባቢ ነበር። በኋላ ላይ ግን ኃላፊነት እየመጣ ሲመጣ የህዝብ ማዕከሉን ሌሎች ማዕከሎችን በገጠሩ አካባቢ ያለውን እመራም ስለነበር በጣም ፈልግ ስለነበረ ሁለተኛ ግምጃ ቤቱ ማን ነው የሚል እንግዲህ አባባል አይነት ሁኔታዎች ስለነበር እየተፈለገ ስለነበር እንግዲህ ስላላስቀመጡ ወጣሁ ማለት ነው። በዛው እንግዲህ ወደ ሳውዲ አረቢያ ገባን። ሳውዲ አረቢያ እንግዲህ ኢቃማ አግኝቼ ለመሄድ በቅቻለሁ አልሐምዱሊላህ። ሌሎች እንኳን እንግዲህ በባህር መሄድ ይወቀተዱ ምን እንኳን ኢቃማ አግኝቼ ለመምጣት ሞክሬያለሁ። እዛ ቦታ ላይ እንግዲህ አልሐምዱሊላህ ረብል ዓለሚን ምን ያክል ጊዜ ነበር ተቀበላችሁናል? ሰይድ አህመድ አላህ ሀያታቸው ረዘም ያርግልን፣ አፊያ ያርግልን፣ ሰላም ያርግልን። እሳቸው በተለይ እዛ ጋር ደግሞ ሁለተኛ አባታችን ሆነው እኛ ደግሞ መንፈሳችን ምነቃ ያለ ነበር። የእሳቸውን ተፍሲር በመከታተል እዛ ድምጻችን ይሰማን በመንተም ማለት ያው ራሱ መንፈሳችን ለኛ ያረጋጋ ነበር። ውስጣችን ቢቃጠልም የፈረሰው ነገር ያለው ነገር የተበላሸው ነገር ቢያመንም ነገር ግን እዛ ጋር ደግሞ አነቃቂ ወንድሞች አብሽር ባዩ እናንተ መሰሎች ያ እንባ ያ የነበረ መነቃቃት ሁኔታዎች በሙሉ ትንሽ ያረጋጉን ነበርና በዛ ምክንያት እንግዲህ እናንተው ጋር በዛ አካባቢ ቆይተናል። طيب خير الناس كده ما استاس من ياكل لك عامه ነበር እዚህ የተቀመጥከው ሳውዲ ላይ ተقريبا እንግዲህ ተقريبا ወደ 4 አመት አካባቢ 5 አመት የተጠጋ አካባቢ 2008 መጨረሻ ወደ 2009 አካባቢ ነው እኔ እንኳን ወደ ከዛ አካባቢ ላይ ወደዚህ የመጣሁት እና 2005 መጨረሻ 2005 ወደ 2006 ተጠግቼ ነው የወጣው። ከዛ ወጣ እዛ ደግሞ ወደ 2009 አካባቢ ላይ ነው የመጣሁት ያስታውሳለሁ። ጥሩ እስኪ አሁን ደግሞ እንግዲህ ይሄን ያክል ካነሳሳን መለስ ልበልና አሁን ወዳለህበት ተቋም ወደ ፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል ልመለስና ኡስታዝ ጀማል መርከዝ መቼ ነው የተመሰረተው? እንዴት ተመሰረተ? እስኪ እሱን አጠር አድርገን ንገረን። መልካም እንግዲህ የፈትሁል ኢስላም ትምህርት ቤት የቁርአን ሒፍዝና የሐዲስ ትምህርት ቤት እንግዲህ የህያ አልአንሲ ረሂመሁላህ አላህ ይዘንላቸውና እሳቸው ከሰርቱ በኋላ ይሄንን ትምህርት ቤት አንድ ብሎክ ነበረው። በርግጥ አሁን ሰዓት እንኳን ሁለተኛ ሌላ ብሎክ ፎቅ ያለው ምናልባት ወደፊት የምታዩት ይሆናል። እኛ አሁን ጨምረናል። እሳቸው በዛ ላይ ያደረጉት ቦታ ላይ እንግዲህ የፈትሁል ኢስላም ከተጨረሰ በኋላ እኛ 1992 አካባቢ ነው የጀመርነው እንትን ሂፍዝ ማዕከሉ ትምህርት ቤቱ ቁርአን ትምህርት ቤቱ አለ። ግን 1992 አካባቢ ላይ እኛ ተወሰነ ጀመርነው ማነቃቃት ነው መጀመር። ለምን የሚያስተምረው ለይህያ አልአንሲ የመደበው ልጅ ዩሱፍ የሚባል ልጅ ነበርና እዚህ እሱ አፍዞ የተወሰነ መቶም ስለነበር ሂፍዝ የሚባለው ነገር እንግዲህ እንደገና ኡስታዛችን ደግሞ ሂፍዝ አፍዞ በሂፍዝ የሚያሰግድም ስለነበረ ያ ፍላጎት ስለነበር ተማሪዎች አካባቢ ላይ እንግዲህ 1992 አካባቢ ጀመርነው። ወደ ሁሉ እንደ ቀስ እያለ ብዙም ባናንተ ባንለውም 1996 አካባቢ ደግሞ በቃ 14 ልጆችን አስመረቅ 1996 በኢትዮጵያ አቆጣጠር በዛን ሰዓት ላይ አስመረቅ። ከዛ ወደ 1999 ደግሞ ከመጅሊስ በኩል ይሁንታን አግኝቶ ያው አካባቢው ላይ 1992 ጀምሮ ባለው ላይ በቃል ወረዳ ላይ ምንም ተጽዕኖ መጥሮ ስላልቻሉ መጅሊሱም ውስጥ ስለነበርኩኝ አሁንም አለው በፊትም ነበርኩኝ እና የዛን ሰዓት ላይ ያው ይሁንታን አግኝቶ ቀጥለን ነበር ማለት ነው እስከ 2005 መጀመሪያ አካባቢ ድረስ እዛ አካባቢ ቆይተናል። ማሻአላህ። የመጀመሪያ ምን ያክል ተማሪዎች ያስመረቃችሁ መጀመሪያ አካባቢ? መጀመሪያ 14 አካባቢ አስመረቅን። ከዛ እያልን እንደው ወደ 20 እንደዚሁም እየቀጠልን ነው የተወሰነ እየጨማመር ሄደናል። طيب 2004 طيب ኦኬ። እስኪ በአሁኑ ሰዓትስ እንደው ከተጀመረ ጀምሮ ተقريبا እንደው ምናልባት ፐርፌክት የሆነ ትክክለኛ ቁጥር እንኳን እንትን ባይል ምናልባት ዳታው ከሌላችሁ በአሁኑ ሰዓት ምን ያክል ተማሪዎች አሉ? ወንድ ብቻ ነው ወይስ ሴቶችም ያሐፍዛሉ? ተقريبا ምን ያክል ተማሪዎች አሏቸው አሁን ሰዓት? እንግዲህ እስካሁን በርግጥ አሁን ያለንበት ምናልባት እንትኑ ስላልተጠየቁኝ የብዛታቸው እንትን ሙሉ አስተዳዳሪ 310 ተማሪ የተመረቀው አጠቃላይ አሁን እስከ 2017 መጨረሻ ሰኔ 29 አካባቢ ድረስ ያስመረቅ ነው 310 ተማሪዎች ተመርቀዋል። ከነዚህ መካከል ላይ እንግዲህ የወንዶች ቁጥር እስካሁን የተመረቁት ወደ 294 ሲሆን ሴቶቹ 16 ተማሪዎች ተመርቀዋል ማለት ነው በዚህ መርከዝ ላይ።
አሁን ባለው ላይ አሁን ያለው አሁን 2018 መስከረም ላይ ጀምረናል። አሁን ያለው የተማሪ ብዛት ወደ 110 አካባቢ ወንዶች አሉ። እንደዚሁም ደግሞ የሴቶች ደግሞ እንደዚሁ ያው ይሄኛው ወንዶቹ አዳሪ ትምህርት ቤት ነው። አዳሪ ትምህርት ቤት ነው። ተመላላሽ ሳይሆን የምናገረው አሁን 110 አሁን ገብተው የሚማሩት አዳሪ ነው። ሴቶችና ወንዶች ግን ተመላላሾች አሉ። ሴቶችና ወንዶች ተመላላሾች አሉ። ከነሱ መካከል ከሴቶቹ ትንሽ ጉብዝና በተመላላሽነት ስለሚጎብዙ እነሱ አብረው ይመረቃሉ። አንዳንድ ጊዜ ተወሰነ ተጉዘውም ቢሆን ሴቶቹ በዚህ በአዳሪ ትምህርት ቤት በእንትን ባይሉ አምናም በዚሁ መልኩ የተወሰነ ጊዜያቸውን ሰጥተው 10 ተማሪዎች አምናው ላይ ተመርቀዋል። ዘንድሮም ደግሞ እንግዲህ ተመላላሽ የህዝብ ማዕከሉ ላይ ሴቶቹ ብዛት ሴት 30 ወንድ ደግሞ 30 እንደዚሁ በተመሳሳይ የህዝብ ማዕከሉ ላይ በተመላላሽነት አሉ። ግን ብዙ ጊዜ በተመላላሽ ተምሮ የሚመረቁት ሴቶች ናቸው። ሴቶች ላይ ምክንያቱም አዳሪ ትምህርት ቤት ሴቶችን ማድረግ አቅም ስለሌለ ከባድም ስለሆነ ሴኩሪቲ ሁሌ ነው ለመናው ከባድም ስለሆነ ያለን አማራጭ በተመላላሽ ብንጠየቅም ብዙዎች ፍላጎታቸው ቢሆንም ያው በተመላላሽነት እንጂ ያን ከዚህ ውጭ ማድረግ ስላልቻል አሁን ያለው 30 ተማሪዎች 30 ሴት ተማሪዎች በተመላላሽነት አሉ። ከነዚህ ውስጥ እንግዲህ 10ም ሆነ 15 20ም አብሮ እነዚህ 110 የተመላላሽ ማነው የአዳሪ ትምህርት ቤቶች ጋር የሚመረቁ ሊኖሩ ይችላሉ ማለት ነው። ይመስላል። طيب እስኪ ሌላ አሁን ያነሳው ቁጥር ቀላል አይደለም ኡስታዝ ጀማል። ምክንያቱም ይሄ ሁሉ ተማሪ መቼም ወጪ ይፈልጋል ብዬ አስባለሁኝና መቼም አዳሪ ሲኮን እዛ ሲያድሩ ከሚለብሱት አልባሳት ጀምሮ በቀን 3 ጊዜ ከሚመገቡት ምግብ ጀምሮ ሌሎችም የትምህርት ቁሳቁስን እንደዚህ ቁርአን የሐዲስ ሌሎችንም ቁሳቁሶች ስናካትት በጣም በርካታ ወጪ ይኖርባቸዋል ብዬ ተስፋ አደርጋለሁኝና እንደው ለመሆኑ የፈትሁል ኢስላም የቁርአን ሒፍዝና የሐዲስ ማዕከል ወጫችሁ ምንድነው ወይም የገቢ ምንጫችሁ? መልካም በመጀመሪያ ከይቅርታ ጋር ያው የፈትሁል ኢስላም ትምህርት ቤት የሚያስተዳድረው በዚህ በግቢው ላይ 2 ነው የሚያስተዳድረው። አንደኛው የህፍዝ ማዕከል አለ። ሁለተኛው ደግሞ ከአሊፍ ባታ ጀምሮ የሚማሩ ተማሪዎች ያሉበት ስለሆነ እንግዲህ ሐዲስ ማዕከልም ነው። የቁርአን ሒፍዝና የሐዲስ ማዕከል የሚለው ነገር አለ። ስለዚህ እዚህ ጋር የሚማሩ የሐዲስ ተማሪዎች ለምሳሌ አሁን ብንወስድ ዋናው ቁጥር 1 ላይ ብለን የምንለው ታችኛው ዋናው ይሄ ብዙ ተማሪ ያለበት ከ1500 ተማሪ ያለ ጠቅላላ ሒፍዝ ማዕከሉን ጨምሮ ከነሱ ጋር ተደምሮ ያለው እዛ ጋር ያለው ወደ ሁሉም ተጨምሮ ወደ 1500 አካባቢ ተቀርበን ተማሪዎች አሉ። እንደዚህ እንግዲህ ይሄንኛው የህፍዝ ማዕከሉ ወደ መስጂዱ ጠጋ ብሎ ያለና ድሮ የተሰራበት ቦታ ላይ ነው። ሌሎች ትምህርት ቤቶች ደግሞ በዚሁ ግቢው አካባቢ ነው ወረድ ብለው ትምህርት ቤቱ አለ። እንግዲህ ተቀርበን ወደ 21 መምህር አካባቢ አለ። ወደ 21 መምህር አለ። ከነዚህ መካከል ላይ የህፍዝ ማዕከሉ ላይ ግን የሚያስተምሩት 5 ናቸው። 5 መምህራኖች አሉ ማለት ነው። እንግዲህ ሁሉንም የምናስተዳድረው በእኔ በኩል ስለሆነ እንግዲህ ኡስታዝ ያው ከጎኔ ሆኖ ሌሎች ወንድሞች ከጎኔ ሆኖ ጀዛኡላሁ ኸይረን እዚህ ተመርቀው የወጡ ልጆች በማስተባበር እንደምሳሌ ብንወስድ ከውጭ እንደመጣን ስንመሰረተው ተመልሰን በ2009 አካባቢ ላይ ስንመሰረትና ይሄን ነገር ስንጀምረው ለሁለተኛ ጊዜ ስንጀምረው ምንም ዜሮ ነበር የነበሩት። ስለዚህ ሀፍዝ የነበሩት ተማሪዎች እነሱ ናቸው እንግዲህ በመምህርነት መጥተው አሁን ብዙዎቹ በመምህርነት ያሉት እነሱ ናቸው። እነሱ ከገቡ በኋላ እዛው ትቸው ከመጣሁት ከሳውዲ አረቢያ ያሉ እህቶችና ወንድሞች ግሩፕ ሰርተው የወራይ ደሞዙን ከእንግዲህ ኸዳማ ማለት የአረቦች ቤት የቤት ሰራተኞች ስራ ሄዱ። ቤት ሰራተኞች እነሱ እያዋጡ መስጂዱን ማደሱት ለብዙ ጊዜያት ያህል በእነሱ ቆየን። ከዛ ደግሞ እነሱ አሁን ደግሞ ተዳከሙ። አላህ ጀዛቸውን ይክፈላቸው። ጀዛቸውን አላህ ይክፈላቸው። በእውነቱ ከሆነ እዛ አካባቢ ያሉ ሴቶች ልጆች በተለይ ሴቶቹ እንደው አላህ ውዴታውን ይፈቃቸው። አላህ ጀነትን እንጂ ሌላ እንደው ምንም መኝናቸው የለም። ወንዱም ሴቱም ለፍቷል። ግን ሴቶች ላይ ያለው ነገር በጣም ከባድ ነው። ገንዘባቸው መስዋዕት አድርገዋል። ይሄ የህፍዝ ማዕከል እንዲቆይና እዚህ ድረስ የነሱ ትልቅ ተጽዕኖ ነበረው፣ ትልቅ ተሳትፎ ነበራቸው። በዛ ምክንያት እንግዲህ አልሐምዱሊላህ ረብል ዓለሚን የተወሰነ ጊዜ ቆየን። ከዛ በኋላ ግን የህፍዝ ማዕከሉም ሆነ ትምህርት ቤቱ በተመሳሳይ ስለሚጓዝ በአንድ ስለሆነ የሚተዳደረው ያው ትንሽ የተወሰነ አስቸግሮን ነበር። ደግሞ ሌሎች ደግሞ ነጋዴዎችን በማሳተፍ ባካችሁ በባል ከዛም ከዚህ ባካችሁ እያልን ነበር። አሁን እንኳን ብዙዎቹ እየደከሙ ነው ደግሞ ያሉት። ሌላው በተለይ ታችኛውን ትምህርት ቤት እዚህኛው ላይ ስንመጣ
የሂፍዝ ማዕከሉ ላይ ቁጥር 2 ላይ ስንመጣ ሂፍዝ ማዕከሉ እንግዲህ በኢዕቲካፍ ከሚወጡ ወንድሞች ኢዕቲካፍ ላይ የሚወጡ ወንድሞች የዓመት እንትን በመሰብሰብ ነበር እስከዛሬ የሚቆዩ የዓመት በጀታቸውን በመሰብሰብ የተወሰኑ ደግሞ በግላቸው የተወሰነ አቅም ያላቸው የተወሰነ በግላቸው እንዲከፍሉ የማድረግ ብዙ ፐርሰንት ግን 67% በእኛ የሚሸፈን ነው። ለምሳሌ አሁን እንግዲህ አሁን ብትመለከት ከማን ነው ከቤኒሻንጉል ጀምሮ እስከ ትግራይ ድረስ ያሉ ተማሪዎች አሁን ገብተዋል። ምናልባት እናስጎበኛችሁ እንችላለን አንድ ቀን ተማሪዎቹ እና አሁን እነዚህ ተማሪዎች ብዙዎቹ አቅም አላቸው፣ የመቅራት ችሎታ አላቸው፣ ኢኮኖሚካ የላቸው። ይሄም አካባቢ የገበሬ አካባቢ ስለሆነ አቅም የለም። ስለዚህ ከዚህ የተነሳ በኢዕቲካፍ የሚሰበሰበው እንትን ደግሞ አሁን ደግሞ በጣም እየተዳከመ ከመምጣቱ የተነሳ 2017 መጨረሻ ላይ የተመረቁ ተማሪዎች ልናቋርጥ ምንም አልቀረንም ነበር። በተለይ ሳይመረቅ 3 ወር 4 ወር ሲቀረው በኔጌቲቭ ውስጥ ነበር የነበረውና እንዳይቋረጥ ለ2017 ትንሽ ብትሆን የመሰበሰብናት ኢንሰንቲቭ ወደዛንኛው ተጠቅመን ያው የተወሰነ እዚህኛው ላይ ተጽዕኖ ፈጥሮበታል እና ምንድነው ከወንድሞች አንተም መሰል ከሌሎችም ከኪሳቸው በሚያዋጡት የተመሰረተ ከመሆኑ የተነሳ ትንሽ ከበድ እያለ መጥቷል። አሁን አንደኛ ተማሪውም እየበዛ ነው፣ ሁለተኛ የምናስተዳድረው ነገር እየበዛ ነው ያለው። ከገራይ ከቆኝ የሚፈልገን ነገር ገጠር ከተማ በሙሉ በዛ አካባቢያችን ላይ ሌሎች አሉ 3-4 አሉ ከዚህ ወጣ ብለው የምናስተዳድራቸው እነሱ ሁሉ ከኛ ይፈልጋሉ። ቁርአን እንኳን ይመጣ ቁርአን ከዚህ እንትን ያደረገው ወደ ሌሎች መርከዞች ምናልባት የተወሰነ በዝቅተኛ ቢሆን እንደዚሁ ልጆችን የማሳፈዝ የምናደርግበት ሌላ ቦታዎች አሉ ዝቅተኛ ቢሆን ተመላላሽ እነዛ ትምህርት ቤቶች ከዚህ የመፈለጋቸው ከመነሳቱ የተነሳ ትንሽ አቅማችን እየተፈታተነ በመሆኑ ትንሽ በአሁኑ ሰዓት አንዳው ትናንትና ወደ ተራሱ እየተነጋገር ነበር። ምን ይሻላል እንዴት አድርገን ነው የምንመራው? የግል የሚከፍሉት ውስን ናቸው። እነዚህኞቹ ደግሞ ያተዋጣው ሰንቲት እና ወንድሞች የለገሱ ነገር አሁን ከረመዳን በኋላ ምን ሊደረግ ነው? እስከ ረመዳን ሊያደርሰን ይችላል። ከረመዳን በኋላ ምን እናደርጋለን? እነዚህኞቹ በግል የሚከፍሉት እንኳን የተወሰኑት ይከፍላሉ። ሌሎቹ ግን አቅም ያላቸው አቀራር አቅም የኢልም የተወሰነ ኪታቦችን ገፍተው የመጡ ለምሳሌ እንበል ከነሸህ ድሪስ አዲ ጋር ኪታቦችን አጠናቀው መጥተው አሁን አስመርቀናቸው ምናምን ላይ ለምሳሌ የተመደቡ አሉ። እንደዚህ አይነት ሰዎች ሌሎችም ከሌላ ቦታ የመጡ ግን የቅርአት አቅም ይኖራቸው እንጂ እንትን የላቸውም። ከየድሃ ልጆች በአቀራራቸው በእንትናቸውም ጥሩ ያላቸው ግን እነሱን መደገፍ ራሳቸው ስለማይችሉ ምን ይሻላል እንዳይቋረጥ ማድረግ አለብን እያሰብን ያለን እያወራን እያለ እንግዲህ ደግሞ ሰሞኑን ታስታውስ ከሆነ ሁሴን አህመድ እሱ ራሱ እንግዲህ የተመረቀበት መርከዝ ስለሆነ እሱ መጥቶ ራሱ አንዳንድ ነገሮች ማነቃቃት ለማድረግ ሞክሯል። በሱ የተወሰነ ነገር ባለፈው መጀመሪያው ላይ የተወሰነ ነገር ለ2 ወር የሚሆን ነገር አግኝተናል እና እንግዲህ በየወር ወጪም ትንሽ የተወሰነ ከበድ ስለሚል እስኪ እንደው ከዚህ ጋር አያይዘው ኡስታዝ ጀማሉዲን ምናልባት ይሄንን ፕሮግራም የሚከታተሉ እንደው እርግጠኛ እንኳን ባልሆን እዚህ ገርባና ደገና አካባቢ በጣም በርካታውን አቅም ያላቸው ወንድሞች እንዳሉ አውቃለሁ። እኔ ኢንሻአላህ ይሄንን ፕሮግራም የሚከታተሉ ወንድሞች ምናልባት መልእክትን ሰምተው እንደው በአካል መጥተው የሆነ ነገር ያበረክታሉ ብዬ ተስፋ አደርጋለሁኝ። እስከዛው ግን እስኪ ለግንዛቤ እንዲሆን እንደው እናንተ የመርከዙ የወርና የአመታዊ ወጫችሁን ተቅሪበን ማወቅ ይቻላል? አዎ እንግዲህ በጣም በርካታ ተማሪዎች ናቸው አላችሁ ብዬ ነው። አዎ እንግዲህ ምንድነው እዚህ ጋር ሳላመሰግንም አላልፈው በተለይ ከደጋንም ነጋዴዎች እንደዚሁም ከገርባ በተለይ ገርባዎች የገርባ ነጋዴዎች ይሄ መምህራን ደሞዝ በተለይ ይሄንኛውም ቁጥር አንዱንም እዚህ ጋርም ደግፈውት እስካሁን ድረስ አቆይተውታል። እስካሁን ድረስ በጣም ደግፈው አቆይተዋል። ማሻአላህ ልጆች ቢበዛባቸው በተለይ የገርባ ወንድሞች አላህ ውዴታውን ይወፍቃቸው፣ አላህ ይቀበላቸው። ደጋን እንኳን ግዴታቸው ነው የራሳቸው ግን ገርባ ጎረቤት የራሳቸው አልፈው እዚህ ጋር የሚደግፉት ድጋፍ በጣም በቀላል የሚታይ አይደለም። እስካሁን ድረስ እንዲቆይ በተለይ መምህራኑ እንዳይበተን ከፍተኛ ነገር ሲያደርጉ ቆይተዋል እና ምናልባት እንግዲህ እየበዛባቸው ሌሎች ቦታዎች እንትን ቢልም ነገር ግን ይሄ በመምህራን አካባቢ ላይ እንደዚሁም በተህፊዝ ማዕከል ላይ አቅም ላላቸው ልጆችን በመስጠት ደረጃ ገርባዎች ቁጥር አንዱን ይይዙታል። ወጀዛሁላሁ ኸይረን ሲመሰረትም ባለው ላይ ደሴዎችን ኮምቦልቻዎችን በጣም ተሳትፎ አድርገውበታል። እዚህ ቦታ ላይ አቡበክር አህመድ ጀዛሁላሁ ኸይረን ትልቅ መስዋዕት አድርገውበታል። እዚህ ቦታ ላይ የመሰረተው የሂፍዝ ማዕከሉን መጀመሪያ አካባቢ ላይ እሱ ራሱ አቡበክር አህመድ ስለሆነ ተወሰኑ 20 ተማሪዎች የመሰረቱት ነው። እሱም ብዙ ጊዜ ሲያግዙ ቆይቷል። አሁን ግን
እዚሁ በዚሁ ዙሪያ ላይ ያሉ ወንድሞችና አንዳንድ ደግሞ እንደው አለል ኸይር ወንድሞች አልፎ አልፎ የሚያግዙ ከመሆኑ የተነሳ አሁን ግን ከበድ እያለ መጥቷል። በአጠቃላይ የሂፍዝ ማዕከሉ እንግዲህ አሁን ወደ 110 ተማሪ ያለ ብለናል። የወጪ መጠን ስንመጣ እንግዲህ የወርሃዊ የሰራተኛን ጨምሮ የነሱንም ጨምሮ ወደ 600 ሺህ አካባቢ ወጪ አለው ማለት ነው። ወሩ 600 ሺህ አካባቢ አለው። እንግዲህ አንድ አመቱ ወደ 7 ሚሊዮን 200 ሺህ አካባቢ ወጪ ይፈልጋል ማለት ነው በአመት። طيب እንግዲህ አሁን የተናገርከው ወጪ ቀላል የሚባል አይደለም። በተለይ ደግሞ በጣም ልብ የሚነካው በጣም አቅም ያላቸው ግን ደግሞ ኢኮኖሚካሊ ደካማ የሆኑ አሉና እነሱ በጣም አሳሳቢ ነው። ምክንያቱም ነገ ከነገ ወዲያ በጣም ትልቅ ደረጃ ላይ መድረስ የሚችሉ ነገር ግን በኢኮኖሚ ጥረት እዚሁ እንዳይቀጩ እንደው ምናልባት ይህንን ፕሮግራም የሚከታተሉ አድማጭ ተመልካቾችና አህለል ኸይር ፈላጊዎች ጀነትን የሚፈልጉ ሰዎች በአካል መጥተው የሆነ ነገር ያደርጋሉ ተስፋ አደርጋለሁ። ኡስታዝ ጀማሉዲን ምናልባት እስኪ እንደው አሁንም ግልጽ ለማድረግ ይሄን ሁለቱንም ፈትሁል የቁርአን ሂፍዝ ማዕከሉንም የቁርአን ሂፍዙንም የሐዲስ ሁለቱንም ማገዝ የሚፈልጉ ሰዎች ቢመጡ እንዴት ነው የሚያገኟችሁ? ጀዛኩሙላሁ ኸይረን። እንግዲህ ያው በአሁኑ ሰዓት ያው እንግዲህ ነገሮች በሙሉ ቅርብ ናቸው ለሚዲያ ሁሉም ሰው። አንደኛ የደጋን ሂፍዝ ማዕከል ያው እንግዲህ በብዛት ስልኮች ከኔ ስልክ ጋር የተያዙ ናቸው፣ ይደወላሉ፣ ችግር የለም። 0911 832507 ላይ በብዛት ማንኛውም ሂፍዝ ማዕከል ሲፈልግ ወደ እኔ ይደውላሉ። በዚህ ስልክም ያገኙናል። እንግዲህ ሂፍዝ ማዕከሉ ደጋን 01 ቀበሌ በደወሎ ዞን ቃሎ ወረዳ ደጋን 01 ቀበሌ ላይ ፈትሁል ኢስላም የቁርአን ሂፍዝና ሐዲስ ትምህርት ቤት ብቸኛው ነው። ትልቁ አነስ ምን ማሊክ የሚባለው መስጂድ ጎን ላይ ያለ እዛ ቦታ ላይ እንግዲህ ያገኙናል። ያው ስልክ ቁጥራችንም ያው ክፍት ነው፣ ምን ጊዜም በደወሉበት ሰዓት ላይ መገኘት እንችላለን። በዛ ባሻገር ደግሞ እንግዲህ አካውንታችን የጋራ አካውንት የኮሚቴ አካውንት አለው፣ የራሱን የቻለ እንትን አለው፣ የሂሳብ ክፍል አለው። በዛ መሰረት የሚንቀሳቀስ ከመሆኑ የተነሳ እንግዲህ እዚህ ቦታ ላይ ያገኙናል ኢንሻአላህ። እስኪ ምናልባት የበለጠ ግልጽ ለማድረግ ከአካባቢው ማህበረሰብ ራቅ ያለ ምናልባት ደጋን ያው ደጋን ገርባን አነስ ያነሳለ ከተሞች ከመሆናቸው ጋር ተያይዞ እና ከኮምቦልቻ በቅርብ ርቀት ላይ የምትገኝ ከተማ ናት ደጋን እና ምናልባት 20 ኪሎ ሜትር ከኮምቦልቻ 23 ኪሎ ሜትር ነው። እና ምናልባት ከክልሉ ወይም ደግሞ ከአካባቢው ማህበረሰብ ውጭ ያለ ሰው እንደው ደጋን ገርባ ሲባል አካባቢውን የበለጠ ግልጽ ለማድረግ የፈትሁል ኢስላም የቁርአን እና የቁርአን ሂፍዝና የሐዲስ ማዕከል የሚገኘው ምናልባት ኮምቦልቻ በክልሉ ላይ የኢንዱስትሪ ትልቅ ከተማም ስለሆነ በጣም ስለሚታወቅ ከኮምቦልቻ በቅርብ ርቀት ላይ የሚገኝ ነው የደጋን ከተማና እዛ አካባቢ በመደወል ወይም በአካል በመገኘት ይህንን የቁርአንና የሐዲስ ማዕከል ድጋፍ ማድረግ የምትችሉ መሆን ለማስታወስ እወዳለሁ። ባረከላሁ ፊኩም። ሌላው እስኪ ኡስታዝ ጀማል እስኪ ወደፊት እቅዳችሁ ምንድን ነው? ማለት ሁልጊዜ አሁን ለምሳሌ ሰዎችን ከሰዎች ፊት ከመቆም ከባድ ነው። የሰው ፊት እናንተ በነገራችን ላይ ለግላችሁ አይደለም ተማሪዎችን እያፈራችሁ ነው። አላህ ሱብሓነሁ ወተዓላ ቃል የሚያፍዙ ተማሪዎች እያፈራችሁ ነው። ወከዛሊከ الحديث الرسول صلى الله عليه وسلم የሚያፍዙ ተማሪዎች ወደፊት ትልቅ ደረጃ የሚደርሱ ተማሪዎችን በአጠቃላይ ተተኪዎችን እያፈራችሁ ነውና ሰው ፊት ብትቆሙ የሚያሳፍር ነገር የለውም። ይሄ ለራሳችሁ ሳይሆን ወደፊት ታሪክ ጥላችሁ ለመሄድ ስለሆነ ለሙስሊሙ ማህበረሰብ የሆነ ነገር የሚያበየነች ነገር ተጠርጣል የሚያደርጉ ትውልድ እያፈራችሁ ስለሆነ ሰው ፊት መቆም ከባድ ነው። ግን ብትቆሙም ይሄን ያክል እንትን የሚል አይደለም። ባረከላሁ ፊክና እንደው ከዚህ አንፃር ይሄ የቁርአን ሂፍዝ ማዕከልና የሐዲስ ማዕከል ራሱን እንዲችል ሊሆን ይችላል፣ የራሱ የገቢ ምንጭ እንዲኖረው ከማድረግ አንፃር ሊሆን ይችላል እና የወደፊት እቅዳችሁ ምንድነው? ምናልባት ማወቅ ከተቻለ። ጀዛኩሙላሁ ኸይር። እንግዲህ ወደፊት እቅዳችን እውነት ነው ከባድ ወጪና ከባድ እንትን ስላለው እየጨመረም ሲሄድ ወደፊት ክብደቱ ከዚህ በላይ ስለሆነ እኛ እንግዲህ ካሁን በፊትም የተወሰነ ፕሮፖዛል ነድፈን ነበረ። ማለትም የአንድ ትልቅ ከተማ ላይ አንድ የራሱን የቻለ የሆነ የራሱን የቻለ የገቢ ምንጭ የሚኖረው ነገር እቺ አካባቢዋ ደካማ ናት፣ ቁርአን ይታፈዝበት እንደዚሁም ደግሞ ቅራአት ይቀራበት እንጂ ነገር ግን ገበሬ አካባቢ ስለሆነ ብዙም ደካማ ነውና ከዛ አኳያ እዚህ እንትን ባይል እንኳን በትልቅ ከተማ ላይ ሊሆን የሚችል አንድ የገበያ አዳራሽ ያለው እንትን ሁሉ ፕሮፖዛል ነድፈን ያን ወደ አሁን በፊት እንግዲህ ባይሳካም ሞክረናል። በየቦታው ወደ
ተቀሪረው ወደ 200 ሚሊዮን አካባቢ የሚፈጅ አንድ ትልቅ ህንጻና እንትን ትልቅ ከተማ ላይ የዛን ፕሮፖዛል ነርፈንት ብለን ነበር። አሁን ግን እንደው በእርግጥ ብዙዎች ምን ማድረግ እንዳለብን ባለፈው ሳምንትም እንደዚሁ ውይይት አድርገን ነበር ከነ ኡስታዝ ደጋን ጋር መሬት ማግኘት እንደሚገባ መሬት ስናገኝ ከዛ በኋላ ላይ መሬቱ ላይ የሚሰራን ትልቅ ህንጻ እንትን አድርጎ ትልቅ ከተማ ላይ በተለይ ኮምቦልቻ ላይ 23 ኪሎ ሜትር ለኛ ቅርባችን ናት። ያው ሰገር ብላ የምትገባባ ስለሆነ ለኮምቦልቻ ደስ ያሉ ከተማዎች አካባቢ ላይ አንድ የገበያ ማዕከል ቢኖረን እና ማለት የሚከራይ ተከራይቶ እንትን የሚል ቤቶች ቢኖሩ የዛ አይነት አንድ ህንጻ ቢሰራ ይሄን ህዝብ ማዕከሉን ይዘዋል የሚለውን ግምት በብዛት አይተነው ነበር። ለዛ እንግዲህ ብዙ እንቅስቃሴዎች አድርገናል። አሁን ግን ወረድ ብለ መጀመሪያ መሬቱን ማግኘት እንደሚገባን ሁሉ ውይይት ያደረግ ነበር። በተለይ ኮምቦልቻ አካባቢ ደሴ ላይ መሬቱን ብናገኝ መሬቱ ላይ ስሩልን ማለትን ሰዎች ይቀላል። መሬት ሳትይዝ ግን እንትን ማለቱ ከባድ ስለሆነ እንደ ፕሮግራም አውጥተነዋል፣ ነድፈነዋል፣ ነድፈዋል። ነገር ግን አህለል ኸይር ማንኛውም አህለል ኸይር እንደው ይሄ ህዝብ ማዕከል የትም ሀገር የሚቀበል ስለሆነ በተለይ ደግሞ አቅም ያላቸው ተማሪዎች ለምሳሌ ህዝብ የሚያፈሱት እኛ ጋር ከ12 ዓመት ጀምሮ እስከ ሽምግልና ያለ ሰው በሙሉ ይቀበላል። ልዩነቱ ከሌላ ቦታ ይሄ ነው፣ የተለየ ነው። ስለዚህ አቅም ያላቸው ሰዎች ወደ ቦታ የሚመደቡ ህዝብ በተለይ ኪታብ የጨረሱትንም ሆነ ወጣቶችንም ሆነ የሚቀበል ስለሆነ የወደፊት ብዙ ለምሳሌ አሁን ብንወስድ ኮምቦልቻ ብዙ አሁን አዲስ ኮምቦልቻ አሁን ብዙ መስጊዶች ተከፍተዋል። እዛ አቅርቦች ብዙ የምታገኛቸው እኛ ልጆች ናቸው በብዛት። አዲስ አበባም በብዛት ታገኛቸዋለህ። እነሱን የመሳሰሉ ልጆች ታገኛለህ። ለትምህርት ወደ ውጭ ወጡ ሁሉ አሉ። እነዚህ ሁሉ አሁን ሀገር ይጠቅማሉና ለወደፊት እስላምን ይጠቅማሉ። የተማረ ትውልድ እንዲሆንልን ማንም ሰው ቢያግዘን እኛ ወደፊት የገቢ ምንጭ ሊሆን የሚችል ነገር ፕሮፖዛል እናንተን ነድፈናል። በዛ መሰረት ግን ቢያግዙን ወላሂ መሬት የሚወርቅ ነገር የለም፣ ጠብ የሚል ነገር የለም። ፍሬያማ የሆነ ነገር አይናቸው እያየ ሰርተን እናሳያለን እና ይሄ ነው እቅዳችን ወደፊት እንጂ አለበለዚያ ልመና በጣም ከባድ ነው። ለምነህ እስከመቼ ድረስ በጣም እያሳሰበን ነው ራሳችን ያንገሸግሽ ነው። አላህ ይርዳን እንጂ አብሽር። ስለዚህ መርከዙ ወደፊት ራሱን ለመቻል አሁን የተቃቀስካቸው ነገሮች በንድፍ ሀሳብ ላይ ያሉት ኢንሻአላህ ጫፍ ደርሶ እንደው ይሄ ህፍዝ ማዕከል ችግር ሳይገጥመው ራሱን ችሎ የምናይበት ቀን ቅርብ ነው የሚሆነው። አብሽር ኢንሻአላህ። አላህን ያዘ ምንም አይሆንም። ኡስታዝ ጀማል طيب ሌላው እስኪ ኡስታዝ ጀማሉዲን ለምሳሌ ከመሰል መርከዞች ጋር እንደው እኔ እንኳን ማቀው በቅርብ ርቀት ላይ ካሉ ለምሳሌ ከባቲ ጀምሮ ባቲ ላይ እንደዚሁ ተሐፊዝ አልቁርአን አሉ። ልክ እንደናንተው በየ6 ወር በየአመቱ የሚያስመርቁ ገርባም ላይ አለ የሰማህ መስሎኛ ደጋ ላይ አለ። አለፍ ብለን ደግሞ ኮምቦልቻም ደሴም እስከ ከሚሴ ድረስ መሰል የሂፍዝ ማዕከላት አሉና ከነሱ ጋር ምን አይነት ግንኙነት አላችሁ? ትገናኛላችሁ? ልምድ ልውውጥ አለ? ትዘያየራላችሁ? አዎ ትክክል ነው። እዚህ ጋር እንግዲህ ትንሽ እዚህ ጋር ድክመት አለን። ድክመታችን ምንድነው? በተለይ በእኔ በኩል ያለው የትንሽ ስራ ብዛቶች በጣም ይሄ ብቻ አይደለም። ለምሳሌ ብዙ ከድሃዎችም ጋር ከአይታሞችም ጋር ከምኑም ጋር የተያያዘ ስለሆነ ብዙ ገጠር ከተማው ላይ መጅልሱም ላይ የስራ ብዛቶች ከመኖራቸው የተነሳ ትንሽ የተወሰነ ቢዚነት አለን ጋር እንጂ ይህንንም እየተወያየንበት ነበር። አሁን ሰሞኑን ለምሳሌ ለስልጠና ወደ አዲስ አበባ ያሉ ልጆች አሉ መምህራኖች ከዚህም ትምህርት ቤት ሌላም ትምህርት ቤት አለን። ከነዛም ትምህርት ቤት ይሄ ብቻ ስላል አይደለ ትምህርት ቤታችን ይሄዳሉና እንደዚህ ልምድ ልውውጥ ማድረግ እንዲሁም ደግሞ ወደፊት ማሻሻል እንደሚገባን አውቀናል። ብዙ ይሄን ያህል እንትናችን በተለይ ድክመት አለን እዚህ አካባቢ ላይ እናስተካክላለን ብለን እየተወያየንበት ነው ያለነው። ምክንያቱም የልምድ ልውውጥም ስለሚጠቅም ይሄም አስፋፍተን አልሰራነውም። ኢንሻአላህ ግን ያው ተማሪዎች በብዛት እንግዲህ ከአካባቢያችን የሚሄዱት ጭምኛው ናቸው። ቁርአን አቅርተናቸው ባት ሄደው ይገባሉ እዚህ ሲሞላባቸው። እዛም ያሉት መምህራኖች እዛም ያሳፍዘው አንደኛው ከዚህ ያፈዘ ነው ሸውሴ የሚባለው ንባታውን ከዚህ ያፈዘ ነው። ኮምቦልቻም ያሉት ልጆች በብዛት ያው እኛ ናቸው። ገርባና ደጋን ያው እንግዲህ ተመሳሳይ አንድ ከተማ ላይ ያሉ 0102 የሚባሉ ናቸው። በእርግጥ ይሄን አስፍተን አልሰራውን ወደፊት ግን እንሰራዋለን እየተባባልን እየተማከረ ባለፈው ከ3 ቀን በፊት ሌሎች ጋር እየተማከረ ነበር። ኢንሻአላህ ወደፊት እናስፋዋለን እንጂ እስካሁን እንኳን ብዙ አላሰፋ ነው። ጥሩ ኢንሻአላህ። ሌላው እስኪ ምናልባት ኡስታዝ ጀማል ያው እንግዲህ አሁን ይሄ ሶሻል ሚዲያው በተለይ ሚኒስትሪ ሚዲያ የነዚህ ትላልቅ የቴሌቪዥን ቻናሎችን እየሰበረ እየገባ ነው እና አሁን በፍጥነት መረጃዎችን ለማድረስ አብዛኛው ድርጅቶችም ሆኑ እንዲህ አይነት ማዕከላት የሶሻል ሚዲያን የፌስቡክ፣ የዩቲዩብ፣ የቲክቶክ አካውንቶችን ይጠቀማሉና ምናልባት ተሳስቼ ከሆነ ታርመኛለህ።
አላየው ሊሆን ይችላል። ግን እንደው ፈትሁል ኢስላምን መርከዝ በተመለከተ ሶሻል ሚዲያ ላይ ብዙም አክቲቭ አይደላችሁ መሰለኝ ነው ወይስ ብቅ ብቅ ትላላችሁ? ትክክል ነው። ብዙ ጊዜ ያው እንግዲህ እኔ ያህል አክቲቭ አይደለንም። ቲክቶክ ላይ የተወሰነ በእኔ ፔጅ ብቻ የተወሰነ እንትን ይላል። መጀመሪያም አካባቢ ላይ የተወሰነ በፌስቡክ ላይ ብቅ ብለንም ነበር። ግን እዚህ ላይ ያለው የሚዲያ እንትናችን ሰፋ ያለ አይደለም። እስካሁን ድረስ የሰፋ አይደለም። ማስፋት እንደሚገባን ያው ከእንትን ጋር የተያያዘ ነው ማለት አብሮ ተጽዕኖ የሚፈጥር ነገር አለ። ይህንን ወስደህ እንዳው ብቻ ይታወቃል። ዞሮ ዞሮ ይህንን ወደዛ መውጣቱ ብዙ ይህን ያህል ፈቃደኛም አልነበርንም። ያም ራሱ ጎድቶናል። ትንሽ ፈቃደኝነቱ ይህን ያህል አልነበርንም እና በብዛት የሚሰሩ ስራዎች በዚሁ ላይ እንትን ያሉ አንዳንድ ሰዎች እንዳውም እየተቹን መጥተው ሲያዩት አንዳንድ ወንድሞች ሌላ ቦታ ያሉ መጥተው ሲያዩት ያለው ነገር ተጨባጭ እውነቱን ነገር ሲመለከቱት አዎ በጣም መርቃናና ትልቅ እንትን ነው ያለው። እዛ ሚዲያ ላይ ደግሞ የለንም። ይሄ ራሱ ምንድነው ሚዲያችሁና ሚዲያ ላይ የላችሁም? እዚህ ያለው ነገር ደግሞ የምናየው ነገር ትልቅ ነገር ነው። ምንድነው ይሄ ጥያቄ ያው በስቷል። እንግዲህ ምናልባት ያው ከዚህ በኋላ እንግዲህ ልጆቻችንም እንግዲህ ብዙዎቹ ይሄን እየሰሙም ስለሆነ ኢንሻአላህ እንወጣለን ቢኢዝኒላህ። ግን አልፈለግነው ነበርና ነው። ምክንያቱም ኡስታዝ ጀማሉዲን አሁን ካለው ነባራዊ ሁኔታ አንፃር እንደምትነግረኝ ከሆነ በጣም በርካታ ተማሪዎች አሉ። የምታስመርቋቸው ተማሪዎች ቁጥር ብዛት ያለው እንቅስቃሴ እንዳው እኔ እንኳን በግል ከታተላለሁኝ ያላችሁበትን ነባራዊ ሁኔታና ያንን ስታስበው ያኒ ሚዲያ ላይ ወጣችሁ ማህበረሰቡ እንዲያውቃችሁ መደረጉ አግባብ አለው ብዬ አስባለሁ። ምክንያቱም ሶሻል ሚዲያን በአግባቡ ከተጠቀምንበት ከጉዳቱ ጥቅሙ ያመዝናል። በተለይ አሁን አብዛኛው የንጆን በለው ሌሎችም ድርጅቶችን በላቸው ግለሰቦች በቀላሉ ሀሳባቸውን የሚሸጡበት እንትን ቢኖር ሶሻል ሚዲያ ነውና በአግባቡ ራሱን የቻለ መርከዙ የዩቲዩብ ቻናል እንደዚህም የቲክቶክ እና ፌስቡክ እንትኖች ቢኖራችሁና የበለጠ ራሱን የቻለ አንድ የሚዲያ ዲፓርትመንት ራሱ ሊኖራችሁ ይገባል ባይ ነኝ። ምክንያቱም ትልቅ ናችሁ። ከናንተ ያነሱ መርከዞች ናቸው የሚዲያ ዲፓርትመንታቸውን አጠናክረው በሚዲያ ላይ ትልቅ ናቸው። ወርደ ስታያቸው ግን ትናንሾች ናቸው። እናንተ ጋር ግን ሚዲያው ላይ የላችሁም። ያለው ነባራዊ ሁኔታ ግን በጣም ግዙፍ ነውና ለሌሎቹም ምሳሌ ትሆናላችሁ የሚል እምነት ስላለኝ ነው ኡስታዝ ጀማል ይሄን ማነሳው። ትክክል ነው፣ ሀሳቡ ትክክል ነው። እኛም ያው እንግዲህ አለመውጣታችንም ያው የተወሰነ ጉዳት እንዳለው ማውቀናል። ተጽዕኖም ደግሞ እንግዲህ ከነበሩት መሻይኾቻችን ከያዝነው ነገር ተንስተን አሁን ነው ገና እየተላቀቅን ያለ ነው። ራሱ የመቀረጹ እንትን ማለቱ መላቀቅ ያዝነው ገና ቅርብ ጊዜ ነው። አብሽ የግድ ነው እና ገና እየተላቀቅን አዲስ እየተላቀቅን ስለሆነ ያው እንግዲህ ወደፊት ኢንሻአላህ ግን እንቀላቀላለን። طيب በጣም ጥሩ። አላህ Subhanahu Wa Ta'ala ብርታቱን ይስጣችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። እንግዲህ ወቅቱ ረመዳን ነው፣ ትልቅ ወር ነው። በዚህ ወር የሚደረግ ሰደቃ በተለይ ደግሞ የአላህን ቃል ለሚያፍዙ ሰዎች የረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ለሚቀሩ ለሚያነቡና ለሚያፍዙ ሰዎች ማድረስ ወይም ማድረግ ማገዝ አጅሩ ምን ያክል እንደሆነ አድማጭ ተመልካቾቼ በደንብ ይገነዘባሉ ተስፋ አደርጋለሁ። ባረከላሁ ፊክ። ሌላ ኡስታዝ ጀማል ምናልባት የአካባቢው እስልምና ጉዳይ በአካባቢው ላይ ያለው እስልምና ጉዳይ ሊሆን ይችላል፣ ከፌደራል አካባቢም ሊሆን ይችላል። በተለይ ደግሞ ሸድሪስ ደጋን በጣም ዋጋ የከፈሉበት ከተማ ነው ደጋን ከተማና እንደው በጥቅሉ ከሰላማዊ ተቋማት አካባቢ ያለ እገዛ አለ ይጠይቋችኋል? አዎ እንግዲህ ይሄ ፈትሁል ኢስላም ትምህርት ቤት ብዙ ጊዜ ያው እንግዲህ ያለበት አካባቢም የተወሰነ ተጽዕኖ እንዳለ ሆኖ ተቋማቶች ብዙ ጊዜ በተለይ መጅልሱ ያው አብሽር ባይነት ያው እንግዲህ ድሮም እንዳልኩ ከ1992 ጀምሮ እስከ 2004 መጨረሻ አካባቢ ድረስም የቃል ወረዳ ላይ የነበረው መጅልስ ንጹህ ነበር። በዛ የተነሳ አሸባሪ አክራሪ እንባል የነበረበት ንጹህ መጅልስ ስለነበር ያው ራሳችን ነበር የምንመራው። አሁንም ደግሞ እንግዲህ ያው ህብረተሰቡ መልሶ ሽግግር ወቅቱ ላይ ለ3 ዓመት እኔ ስመራ ቆይቻለሁ እዚህ መጅልሱን አካባቢ ቃል ወረዳን አካባቢ። አሁንም ደግሞ ከዛም ውስጥ ደግሞ ለመውጣት በጣም ጥረት አድርጌ ነበረ፣ ምክንያቱም ሌሎች እንደይዙት አሁንም አለቀቀኝም። ያው ትንሽ የተወሰነ ሸተት ቢሆን ከዛ አኳያ ምንም የሌለው ስለሆነ ምንም ማድረግ አይችልም። ያው
የዳዋ ስራ ላይ ያለው ያው አብሽሩ ነው አብሽራ ይዞ እንግዲህ አላህ ይገዝህ በሚል ነው ስታንደርስ ያለው ከዚህ ያለፈ ነገር እንኳን የለም። خير ኢንሻአላህ። እስኪ ሌላ ምናልባት አሁን በዚህ በመርከዙ ላይ የምትቀበሉበት የእድሜ ገደብ አላችሁ? ለምሳሌ ከስንት ዓመት ጀምሮ ነው የምትቀበሉት? አዎ ከመርከዙ ላይ ከ17 ዓመት በታች አንቀበልም። እንደው በጣም ተጽዕኖ አለው፣ ችግር አለው። ከዛ በላይ የእድሜ እንትኑ እንደ ክላሳቸው ለምሳሌ አሁን 6 ክላሶች አሉ። በ6 ክላሶች ላይ እንትን ስንል በእድሜ ክልላቸው የተወሰነ አስቀምጣቸውና እንትን እናቸዋለን። ሌሎች ነገሮችም ልምዱ ስላለን ችግር የለም። ሁሉም ከምግብ ጀምሮ ከምን ጀምሮ ችግር የለም። ነገር ግን አቀባበል ላይ ከ12 ዓመት በታች ያለ ልጅ በጣም ተጽዕኖ አይችልም። ሁለት ወንድሞች ተጽዕኖ አድርገውብን በአሁኑ እንኳን እባካችሁ አንዳንድ ጊዜ የሆነ በሆነ ነገር ተጽዕኖ ያደርግብህና የሚመጡ ልጆች ይኖራሉ። ሳይችሉ ቀርቶ ግን ሁለቱም አንድ የሸክ ልጅ ይዞ የሚያቀራሪ ነው፣ ሌላም እንደዚሁ ተመልሰው ሄደዋል። 10 ዓመት 11 ዓመት አምጥተው አይችልም። ስለዚህ ከ12 ዓመት በላይ በታች ያለ ልጅ እንደማይችል አረጋግጠናል። እኛ የምንቀበለው ከ12 ዓመት በላይ 14 ዓመት። طيب ሌላ እስኪ እዛ አካባቢ አሁን ለምሳሌ እንዳልኩ በቅርብ አካባቢ ከናንተ በቅርብ ርቀት ላይ ያሉ ከተሞች አሉ። ለምሳሌ ከባቲ፣ ከገርባ፣ ከኮምቦልቻ፣ ከሚሴ እንደዚህ አካባቢ ራቅ ካለ አካባቢ የሚመጡ ተማሪዎች አሉ በብዛት። እኛ ጋር እዚህ የህዝብ ማዕከሉ ላይ የሚመጡት ርቀት ዋነኛው ርቀት ከቤኒሻንጉል፣ ከትግራይ ወይም ደግሞ ራያ፣ ጎጃም አለ፣ እንደዚህም ጎንደር፣ እንደዚሁም እንግዲህ ቤኒሻንጉል ስለ እንግዲህ ሩቅ ነው በጣም ወለጋዎች አሁን ራሱ ይበዛሉ እኛ ጋር። ከወለጋ ከአሩሲ ብዙ አስመርቀናል። ካሁን በፊት ከቤቻ ሸመኒ ተመርቀዋል። እስካሁን ድረስ እንግዲህ ከይቅርታ ጋር ያልተመረቀው ከሶማሌ ክልል ብቻ የመጣ ያለም እኛ ጋር ከማይመጣበት ቤት ያለም። ስለዚህ በቅርበት ያሉ አሁን ለምሳሌ ከባቲም አሉ። አሁን ኮምቦልቻ ሞልቷል። አሁን ደሴ ሞልቷል፣ ከወረባቦ ሞልቷል፣ ከሀይቅ እንደዚሁ ከኦሮሚያ አካባቢ ላይ ከአፋር አሉ። አሁን እየጠየቁኝ ያሉ በጀት አጥቼ እንጂ ከአፋር እንደው አቅም ያለው ልጆች እንደዚህ ከአማራ እየጠየቁኝ ያሉ አሉ። አሁን እባክህን የቦታ ባመቻችም ግን ኢኮኖሚካሊ ስላልቻልኩኝ በጣም ጅማሩ ያላቸው ማለት ጀምረው ግን ይህንን እንትን ማድረግ እዚህ ጋር እኛ ደግሞ አቅማችን ስላልፈቀደ እንጂ አካባቢ ምንም የሚወስነው ነገር የለም። ከየትም ቦታ መጥተን እናደርግ። ስለዚህ በአሁኑ ሰዓት የበጀት ጥረትና ክፍተት እንጂ ማንም ቢመጣ እናንተ ለመቀበል ዝግጁ ናቸው? ችግር የለም። አልሐምዱሊላህ እንቀበላለን። እንግዲህ ኢኮኖሚው ሲያስፈልግ ሌላ ካም በፊት እስኪ ፈንድሬዝ ያዘጋጃችሁበት ሁኔታ ያየሁ አይመስለኝም። አላሁ አለም። እና ፈንድሬዝ የእገዛ ፕሮግራም ያደረጋችሁበት አጋጣሚ አለ ካሁን በፊት? በአካል ሊሆን ይችላል፣ ኦንላይን ሊሆን ይችላል። ብዙ ጊዜ እገዛ እንትናችን እንግዲህ ኢዕቲካፍ ላይ ነው ያለው። ብዙ ጊዜ አመቱን ጠብቆ ነበር። አሁን እየተዳከመ መጥቷል። በእርግጥ አሁን መስጂዱም ራሱ ሁሉም ነገር የተለያየ ነገር ስለሚፈልጉት የዚህ ማዕከሉ ደግሞ ላይ ተጽዕኖ እየፈጠረበት ከመሄዱ የተነሳ አንደኛው ዋናችን ያው ኢዕቲካፍ ነው። ከዚህ ውጭ ባሻገር ግን ያው ወንድሞች በመደዋወል አንዳንድ እንትኖችም እንዲያግዙን የሆነ እንግዲህ ከድርጅት ማስታወሰው አንድ የሆነ ድርጅት ተወሰነ ወራቶች አግዞን በዛው እንግዲህ አልቻለም። እሱም እንትን አለ። ሌሎች እንትኖች በዝተውበት የለም። ከዚህ ውጭ ግን እኛ የፈንድንትን አዲስ አበባ ላይ እናደርጋለን ብለን እቅድ በዚህ ዓመት እንኳን 3 ጊዜ ነው አቅደናል። ግን እስካሁን ድረስ እንትን አላልንም። አቡበከር አህመድ ወንድም አቡበከር አህመድንም ኡስታዝ አቡበከር አህመድንም ተናግረን ፕሮግራሞች ማድረግ እንደሚገባን ያው እንትን ብለናል። ግን አላደረግነውም። ስለዚህ አልተሳካልንም እንጂ እስካሁን ያደረግነው የለም። طيب እንግዲህ ኡስታዝ ጀማል በፈትሁል ኢስላም የቁርአን ሂፍዝና የሐዲስ ማዕከል ዙሪያ ከሞላ ጎደል አቅማችን የፈቀደውን ያክል አንስተናል። ያላችሁበትን ነባራዊ ሁኔታ አድማጭ ተመልካቾቼ ተገንዝበዋል ብዬ ተስፋ አድርጋለሁኝ። ያለንበት ወር እጅግ በጣም ከወራቶች ሁሉ የወራቶች አውራ ከወራቶች ሁሉ የተከበረው ለዛውም አላህ Subhanahu Wa Ta'ala ቁርአንን ያወረደበት ወር ላይ ያለነውና ይህንን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን ኢንሻአላህ ከቻሉ በአካል ካልቻሉ ደውለው የሆነ ነገር ያደርጋሉ የሚል ተስፋ አለ። ባረከላሁ ፊክ። እናንተን አላህ Subhanahu Wa Ta'ala ብርታቱንና ጽናቱን ይስጣችሁ።
ቀጥሉ ለማለት ወዳለሁኝ። እስኪ ሰዓት እየተገባደደ ስለሆነ ኡስታዝ ጀማል ማጠቃለያ ወይም ደግሞ ማስተካከያ ወይም ደግሞ እኔ ሳላነሳቸው የዘነጋኋቸው ሀሳቦች ካሉ አድማ ተመልካቾች ቢያቋቸው መልካም ነው ብለህ የምትለው ካለ እድሉን ልስጥህና እንሰነባበታለን። መልካም እንግዲህ ትንሽ አላነሳናቸው ቅድም ከሰዓት አካባቢ እንትን ይላል ብዬ ነበረ። አዎ ይሄ የሂፍዝ ማዕከል ቅድና ፕሮግራሙ ይህንን ብቻ አይደለም። አሁን ቀጣይ ወደ ማዕድ ማሳደግ ይፈልጋል። እንደዚሁ በማሰባሰብ ከወንድሞች በማሰባሰብ ከውጭም ከግቢም በማሰባሰብ የጀመርነው እንትን አለ፣ ህንጻ አለ። ያ ህንጻ የተማሪዎች ግራውንድ ፕላስ 4 ነው። ቱ ላይ ገና ነው ያለነው። ቱ ላይ ሆኖ ሁለተኛ ፎቅ ላይ ያው ገና ሙሊት ላይ ያለነው። እሱ አካባቢ ላይ እንግዲህ የታቀደው ቅድ ምንድነው? ምናልባት እሱ ከተጨረሰ ወደፊት ግንባታው ካለቀ የሂፍዝ ማዕከሉ ላይ የሚመረቁ ተማሪዎችን ወደ ማዕድ አስገብተ በሐዲሱ ደግሞ ጠንክረው እንዲመጡ ደግሞ የሁለት ዓመት እንደዛ አይነት ልምድ ይዘው እንዲወጡ እንደነ ሼህ መሐመድ ሐሚድን አላህ ይጠብቃቸው፣ አላህ አላህ ያቆይልን። እንደነዚህ አይነት ተከተለን እነሱን ተከተለን እንዲሆን ልክ ከኛ ከዚህ የመጡ ተማሪዎች በየቦታው ስለሚመረቁ እዛም ጋር እንደዚህ የሚመረቁ በየትም ቦታ የሚመረቁ ልጆች የዛን አይነት ተመሳሳይ ከዚህ የሂፍዝ ማዕከሉ ላይ የጨረሱትን ልጆች በዚህ ማዕድ አድርጎ በዚህ ጋር መቀጠል ወደፊት እንፈልጋለንና በዛም ጋር እንግዲህ ምናልባት የሂፍዝ ማዕከሉ እያደገ እንዲሄድ ሁሉም ከጎናችን ሆኖ ቢያግዘን እዚህ ቦታ ላይ ቢገኝና ቢያየው በተለይ እንደው መተው ቢያውት እኔ የምለው የቻሉ ሰዎች ቢያውት ካልሆነ ደግሞ እንትን ከፍተው እንደዚህ አንተ ጋር እንደምናገረው ከፍተን ተማሪ ያለው ነገር በሙሉ ማሳየት እንችል ታይችን ውጤታማ እንሆናለን ኢንሻአላህ። طيب بارك الله فيك ኡስታዝ ጀማሉዲን አላህ Subhanahu Wa Ta'ala በድጋሜ እንደው ብርታቱና ጽናቱን ይስጣችሁ። ያላችሁበት ያዛችሁት መንገድ በጣም ትልቅ ነው። በዱንያም በአኺራም ከፍ የሚያደርግ ስራ እየሰራችሁ ያላችሁት። እኔ ስለመጣህ በጣም ደስ ብሎኛል። እርግጥ ነው በድምጻችን ይሰማ አካባቢ እነ ሼህ ኢድሪስ ደጋን፣ እነ ሼህ አሊ ገርባ፣ ኡስታዝ መሐመድ ያሲን አንተና ሌሎች ወንድሞችን ስንቀበል ያን ጊዜ እንዲህ አይነት ቦታ በአቋማችሁ በጣም የጸናችሁ ጎበዞች እንደነበራችሁ ምንም ጥርጥር አልነበረውም። ዛሬም አልহামዱሊላህ ሁሉም በገባበት መስክ ውጤታማ የሆነ ማየታችን በጣም ደስ ብሎናል። እኔ ስለመጣህ ደስ ብሎኛል። ኢንሻአላህ በሌላም ጊዜ እንደዚሁ ተነጋግረን የፈትሁል ኢስላም የቁርአን ሂፍዝ እና የሐዲስ ማዕከል የደረሰበትን ደረጃ የምንነጋገር ይሆናል። ለዛሬው በዚሁ ይብቃን። ኡስታዝ ጀማል ሽክራን። ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች እስካሁን ስትከታተሉት የነበረው በቃሉ ወረዳ ደጋን ፈትሁል ኢስላም የቁርአን ሂፍዝ እና የሐዲስ ማዕከል ኃላፊ ናቸው ኡስታዝ ጀማሉዲን። የነበረውን ፕሮግራም እንግዲህ ከራሳቸው አንደበት ሰምታችኋል። በድጋሚ እንኳን አላህ Subhanahu Wa Ta'ala ለዚህ ለረመዳን ወር አደረሳችሁ፣ ጾማቸውን ከሚቀበላቸው ሰዎች ያድርገን እያልኩኝ የዛሬውን ፕሮግራም ቋጫለሁኝ። አፍሪካ ቲቪ መከታተል የምትፈልጉ በኢትዮ ሰዓት 11545 ሆሪዞንታል 45000 ሲምቦሬት እንደዚሁም በናይል ሰዓት 11636 ቨርቲካል 27500 ላይ ከፍ ብለን እንታያለን እንደመጣለን። አብራችሁ የነበርኩት እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። በነገው ዕለት በሌላ ርዕስ በሌላ እንግዳ እስከምንገናኝ አስተውዲኩሙላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።